ቆይቼ እግዚአብሔርን ደጅ ጠናሁት። እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ። እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬን ለአምላካችን ምስጋናን በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላክ ሆይ ያደረግከው ተአምራት ብዙ ነው፣ አሳብህንም ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መዝሙረ ዳዊት ምዕራፍ 40 ከቁጥር 1 እስከ 6። በማለዳ ቀን መጀመር ከእግዚአብሔር ሐሳብ ጋር ሕይወትን መጀመር ነው። በማለዳ ቀንን መጀመር በቀን ውስጥ ሊፈጠሩ ያሉ ማናቸውንም ነገሮች በእግዚአብሔር ትእዛዝና በእግዚአብሔር ሐሳብ ውስጥ ለማስገዛት የሚጠቅም መንፈሳዊ እርምጃ ነውና በዚህ ማለዳ አብራችሁን የምትጸልዩ ሰዎች የተባረካችሁ፣ ቀንን ቀድማችሁ የምታውቁ የእግዚአብሔር ጠቢባን ልጆች ናችሁ። የእግዚአብሔር ልጆች እንደ እግዚአብሔር አይነት የጥበብ መንፈስ የሞላቸው ሰዎች ናቸው። በዚህም ምክንያት ቀናቸውን፣ ሕይወታቸውን፣ እቅዶቻቸውን፣ እያንዳንዱን የሚያስቡትን ነገር የሚጀምሩት ከእግዚአብሔር ሐሳብ አንጻር ነው። ይህም ሐሳብ የሚገኘው ልክ ኢየሱስ በማለዳ ተነስቶ ብዙዎች ተኝተው እያሉ እሱ ወደ ተራራ ወደ ከፍታ ቦታዎች እየሄደ በማለዳ ይጸልይ እንደነበር መጽሐፍ ቅዱሳችን ይናገራል። የእግዚአብሔርን ፈቃድ ይቀበል የነበረው ለዚህ ነው። ቀን ቀን ያገለግላል፣ ከቀኑ በፊት ግን በማለዳ ሄዶ ይጸልያል። በዚህ ውስጥ አንድ ቁልፍ እንማራለን። ኢየሱስ በቀን ውስጥ የሚያደርጋቸውን ታምራቶች በማለዳ ሄዶ ከአባቱ ይቀበል እንደነበረ፣ ከአባቱ የእግዚአብሔርን ፈቃድ ይካፈል እንደነበር እንማራለን። ስለዚህ ወዳጆቼ በቀን ውስጥ የምታሳልፉትን በሚቀጥሉት ዘመናቶቻችሁ ውስጥ ሊሆኑ የሚገባቸውን ነገሮች የምትቀበሉት በማለዳ በምታደርጉት ከእግዚአብሔር ጋር ባላችሁ ህብረት መሃል ነው። ስለዚህ አሁን የምናደርገው ጸሎት እግዚአብሔር የሚፈልገው፣ እግዚአብሔር የሚያየው፣ እግዚአብሔር የሚቀበለው ነው። አሁን በማለዳ እንጸልያለን፣ መልስን እንቀበላለን። ጌታ ደግሞ በጣም ይረዳናል። አምናችሁ በመንፈስ ሆነን እንጸልያለን። ምናልባት በመሃል አእምሯችሁ በቃ ሊላችሁ ይችላል፣ ስልችት ልለው ይችላል። በዛን ሰዓት እናንተ ጸሎት በቅቷችሁ ደክሟችሁ ሳይሆን አእምሯችሁ የዘጋችሁ ሰዓት ስለሆነ ያንን ከወዲው አምናችሁ አውቃችሁ እስከ መጨረሻ በመጸለይ በእምነት እንድትጓዙ አሳስባችኋለሁ። እግዚአብሔር አባታችን ሆይ በማለዳ ወደ አንተ መጥተናል። ወደ አንተ ስንመጣ ሊቀበለን፣ ሊያወራን፣ ከእኛ ጋር ህብረት ለማድረግ የሚፈልግ አካል እንዳለ የተሰማን ያውም አንተ እንደሆንክ ያመንን እግዚአብሔር ሆይ በእምነት ወደ አንተ መጥተናል። ያየነው አካል ባይኖርም፣ የምናየው ነገር ባይኖርም፣ ድምፅ ባንሰማም፣ ሚነካን የሰው እጅ ባይኖርም እግዚአብሔር ሆይ አንተ ግን መጽሐፍ ቅዱስ እንደሚናገር እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባል እንደሚል እኛ በእምነት በእውነት በመንፈስ በማናየው ዓለም በማንሰማው ድምፅ በማንዳሰው ነገር ላይ ቆመን እግዚአብሔር አባታችን ነው፣ ወልዶናል፣ ይሰማናል ብለን ተወራርደን ወደ አንተ ቀናችንን በመጀመር መጥተናል። ሳያዩ የሚያምኑ ብፁዓን ናቸው ብለህ በአፍህ እንደመሰከርክልን ሳናይህ አለህ ብለን አምነናል። እግዚአብሔር ሆይ ሳንጨብጥህ ትጨብጠናለህ፣ ትይዘናለህ፣ ከእኛም አልፎ ቀናችንን ታስገዛልናለህ ብለን ወደ አንተ ደርሰናል። አባት ሆይ መጽሐፍ እንደሚናገር እግዚአብሔር አባት ሆይ ምስጋናን የሚሰዋ እርሱ ያከብረኛል እንደሚል አንተን ለማክበር አሁን ምስጋናን በመሰዋት በፊትህ መስዋዕታችንን ማቅረብ እንጀምራለን። አምልኳችን ነውና ይሄ ስግደታችን፣ ይሄ ጉልበታችን ላንተ ተንበረከከው ባንተ ፊት በጸሎት የሆነው ሁሉ አንተን ማክበሪያችን ነውና እግዚአብሔር ሆይ በዚህ ሰዓት ከፍ ከፍ እናደርግሃለን። አምላክ ሆይ ልዑል ሆይ በጌታ በኢየሱስ ስም በዚህ ዕድሜያችን ውስጥ ብዙ መንገድ ካንተ ጋር መተናል። ብዙ ጉዞ ተጉዘናል። በብዙ ስትረዳን አይተናል። በብዙ መንገድ ላይ ፊትህን፣ እጅህን፣ ክብርህን ገልጠልናል።
እንኳን አይደለም ጠላቶቻችን፣ እንኳን አይደለም ሰዎች እግዚአብሔር ሆይ እኛ ራሳችን እንኳን እንደምንጠፋ እርግጠኛ ሆነን ባለንበት ሰዓትና ጊዜያት ላይ መተክ እጅን ገልጠህ አትሞትም ብለህ ሞቴን ሽረኸው አይቻለሁ። አንተ ከሞት ባሻገር የምትገለጥ፣ አንተ ከድህነት ባሻገር የምትገለጥ፣ አንተ እግዚአብሔር ከእነዚህ ደረጃዎችና ገደቦች አልፈህ በእኛ ሕይወት የምትሰራ የቁርጥ ቀን ወዳጃችን አባታችን ሆይ ስለ አባትነትህ ክብር ላንተ ይሁን። እግዚአብሔር ሆይ ከዛም አልፎ በመንፈስ ዕለት ዕለት ስለምታረሰርሰን በጎዳናዎቻችን ላይ የነበሩ ወጥመዶች ተሰባብረው ተበጣጥሰው ከመንገዳችን አንተን አይተው ስለሸሹ እግዚአብሔር ሆይ ጠላቶቻችን በአንድ መንገድ መጥተውብን ነበር፣ በአንድ መንገድ ተሰብስበውብን ነበር፣ በአንድ ሐሳብ፣ በአንድ መንገድ፣ በአንድ አይነት አቋም ይጥፉ በሚል ይሙቱ፣ ይደህዩ፣ አይሳካላቸው፣ መንገድ አይሁንላቸው፣ ቀን አይውጣላቸው እያሉ በአንድ መንገድ መጥተውብን፣ ነገር ግን ጌታ አምላክና መድኃኒት ሆይ ያንተ ህልውና፣ ያንተ አብሮነት፣ እንደው ያንተ መገለጥ በሰባት መንገድ በታተነልን ጌታ ሆይ ዛሬ ሕያዋን ነን። ዛሬ ባንተ ፊት ቆመናል። ዛሬ ምስጋናን ለመሰዋት እቺ ብቻ አሳይመንት ተሰጥታን ባንተ ፊት ቆመናል። የኛ የቤት ሥራ፣ የኛ ኃላፊነት፣ የኛ ድርሻ አንተን ማመስገን ነው። የኛ እጃችን ላይ የተቀመጠው አድርጉ የተባልነው መስዋዕት ማቅረብ ነው። እናቀርብልሃለን። እኛ ሰነፎች አይደለንም። እኛ እግዚአብሔር መብታችን ስለሆነ እንደሰራልን አናስብም። ጌታ አምላኬ ሆይ እኔና የሚሰሙኝ ሰዎች ሆነን አንተን ከፍ እናደርጋለን። መብታችን አይደለም፣ ቸርነትህ ነው የሰራልን። እግዚአብሔር ሆይ ዕውቀታችን አይደለም፣ ደግነትህ ነው ሰው ያደረገን። እግዚአብሔር ሆይ የኛ አቅም አይደለም፣ ያንተ እኮ ነው እኛን ሰው አድርጎ ያቆመን። አባባ በኢየሱስ ክርስቶስ ስም በዚህ ማለዳ ላይ ከሚጠፉት ስላልሆንኩ፣ ከሞቱት ስላልሆንኩ፣ ከምድር ላይ መታሰቢያነታቸው ከሌለ ሰዎች ስላልሆንኩ፣ ስላልተመደብኩ አመሰግንሃለሁ። ክብርን ሰጥሃለሁ፣ ሞገስን ሰጥሃለሁ። ኃይል ላንተ ይሁን። ሁሉም ነገር ይገባሃል። አባቴ ሆይ ምስጋና ይገባሃል፣ መክበር ይገባሃል። አባቴ ስለሆንክ፣ ሀብቴ ስለሆንክ፣ ብልጽግናዬ ስለሆንክ፣ ክብሬ ስለሆንክ፣ ሞገሰ፣ ምሕረቴ፣ ቸርነትና ደህንነት ማግኛዬ፣ እግዚአብሔር ምንጬ በጌታ በኢየሱስ ስም አመሰግንሃለሁ። አልጋዬ ላይ በተኛሁበት አልቀረሁም። ይኸው ነግቶልኝ ተነስቻለሁ። ካንተ ጋር ኅብረት እንዳደርግ ደግሞ እድል ስለሰጠኸኝ አመሰግንሃለሁ። ጌታ ሆይ ብዙ ሥጋዬ እየተጫጫነኝ አታመስግን ይለኛል። ብዙ አእምሮዬ እየተጫነኝ ተው በቃ ይለኛል። እንደው የሃይማኖት ሥርዓት ብቻ ነው የሚል የሰነፍ ክስ አለ። ጠላት በብዙ እየጮኸ እኔ ግን አንተ ጋር ስጠጋ ገና አፌን ስከፍት እንደምወድህ ልቤ ይናገርብኛል። እግዚአብሔር ሆይ አንተን እንደሚፈልግ ውስጥ ይመሰክራል። እግዚአብሔር በዛው ልክ ደግሞ እንደወደድከኝ ያውቃለሁ። ልጅህን በመስቀል ላይ ለኔ አሳልፈ እንደሰጠህኝ እግዚአብሔር ሆይ ምን ያህል ፍቅርህን እንደገለጽክልኝ ያውቃለሁ። ነፍስን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም እንደሚል ቅዱስ ቃልህ በጌታ በኢየሱስ ስም ነፍስህን እስከ መስጠት እኛን የጠበክ እኛን የወደድክ እግዚአብሔር ሆይ እናመሰግንሃለን። ክብር ላንተ ይሁን፣ ሞገስ ላንተ ይሁን፣ ኃይል ላንተ ይሁን፣ ክብር ላንተ ይሁን። በዚህ ምስጋናችን ውስጥ ጠላቶቻችን ይመጡ። በዚህ ምስጋናችን ውስጥ እግዚአብሔር ሆይ ሰንሰለት ከኛ ላይ ይበጠስ። በዚህ ምስጋናችን ውስጥ የጠበከን መድኃኔዓለም እግዚአብሔር ሆይ በጌታ በኢየሱስ ስም ክሶቻችን ከላያችን ላይ ይቀደዱ። ቤታችን ውስጥ ሰላም ይግባ። ቤታችን ውስጥ ደግነትህ ይግባ። ቤታችን ውስጥ ሕይወት ይግባ። ሰላም ላጡ ቤተሰብ ጩኸትና ጭቅጭቅ፣ ጭንቀት ብቻ የሕይወታቸው አካል እስኪመስል ድረስ የተጫጫነባቸው እግዚአብሔር ሆይ የማይፈልጉትን አይነት አካሄድ እየሄዱ ያሉ ሰዎች ውስጣቸው ላይ ባይመቻቸውም አማራጭ አጥተው ዝም ብለው እየኳተኑ ያሉ ሰዎች ጋር እጅህ እንድደርስላቸው በዚህ ማለዳ ጸልያለሁ። እግዚአብሔር በእኛ ቤት ውስጥ ሰላምህን ይዘህ ግባ። ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም ብሎ
ኢየሱስ እንደተናገረ እግዚአብሔር ሆይ ሰላምህን ተውላቸው፣ ሰላምህን ስጣቸው። ነፍሳቸው ውስጥ ረፍት ይመስከር። ነፍሳቸው ውስጥ እግዚአብሔር ሆይ ተምረው ውጤታማ እንዲሆኑ፣ ሰርተው እንዲባረኩ፣ እግዚአብሔር በደህንነትና በጤነኛ መንፈስ አንተን እንዲያመልኩ አንተም ታመልከኛለህ እንደሚል ቃል እግዚአብሔር ሆይ እንዲያመልኩህ በኢየሱስ ክርስቶስ ስም ውስጣቸው በሰላምህ የራስ እንዲሆን ጸልያለሁ። በእኔ ቤት ውስጥ ይህንን አድርግ፣ በወዳጆቼ ቤት ይህንን አድርግ፣ በወላጆቼ ቤት ይህንን አድርግ። እግዚአብሔር ሆይ በትዳሬ ላይ ይህንን አድርግ። በክርስቶስ ኢየሱስ ስም አንተን መከተል ሞኝነት እንዳልሆነ፣ አንተን ማለት እግዚአብሔር ሆይ ምንም አለማወቅ እንዳልሆነ፣ ሰዎች በእኛ መረጋጋት፣ በእኛ ሰላም፣ በውስጣችን ረፍት አይተውን እንዲሁ እንዲመሰክሩ መጽሐፍ ቅድም እንዳነበብነው እንደሚል ብዙዎች አይተው ይፈሩማል እንደሚል አንተን እንዲፈሩ፣ እግዚአብሔርን እንዲፈሩ፣ ለካ እግዚአብሔር ይሰማል፣ ለካ እግዚአብሔር በዚህ ልክ ቅርብ ነው እንዲሉ በኢየሱስ ስም በእኛ ቤት የጀመርከውን ተአምራት እንድትቀጥለው ጸልያለሁ። በእኛ ሕይወት ውስጥ እግዚአብሔር እየሰራኸው ያለኸውን የድል መንገድ፣ እየሰራኸው ያለውን እግዚአብሔር የማሸነፍን መንገድ፣ እየሰራኸው ያለኸውን እግዚአብሔር የድልና እግዚአብሔር ጠላቶቻችን የመታበትን መንገድ እንድትቀጥለው ጸልያለሁ። እግዚአብሔር በልጅነታችን የትም አይደርሱም ብሎ ያሉ ያሰቡ የገመቱም አካላት እነሱ ክፉ ሆነው ሳይሆን ምንም የሚታይ ነገር ስላልነበረ እንደዛ ያሰቡ ሰዎች ዛሬ አንተ በእኛ ያደረግከውን ነገር አይተው እያመሰገኑ አሉ። ከዚህ በኋላም እያመሰገኑ እንዲቀጥሉ ተአምራትን ማድረግን በእኛ ሕይወት ላይ ቀጥል። እግዚአብሔር ምስጋናችንን በሰዋን ጊዜ ጠላቶቻችን ይቀጡ በኢየሱስ ክርስቶስ ስም። ኢዮሳፍጥ ጠላት ሰፍሮበት ምንም አይነት የሚያደርገው ነገር ግራ በገባው ሰዓት ላይ ነጭ ልብስ የለበሱ ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ የሚሉ መዘመራኖችን አቁሞ ይህንን ዝማሬ ቸርነትህን ማወደስ በጀመረ ጊዜ እግዚአብሔር ድብቅ ጦርን አስነሳ። ጠላቶቻቸውን እንደመታ እንደሚናገር በጌታ በኢየሱስ ክርስቶስ ስም ድብቅ ጦር እኛን በሚያስጨንቁ ነፍሳችን ላይ ረፍት ባሳጡን አካላትና አጋንንቶች ላይ ድብቅ ጦርህ፣ ድብቅ አሰራርህ፣ ድብቅ ማዳንህ በእኛ ላይ እንዲገለጥ ጸልያለሁ። እግዚአብሔር ሆይ ጨለማችን ይብራ፣ የፈራናቸው ነገሮች ይነሱ ከኛ ላይ። እናመሰግንሃለን። ምስጋናን እንደረድራለን፣ ምስጋናን እናወራለን፣ ክብርህን እንናገራለን፣ ኃይልህን እንናገራለን፣ አንቆጥብም በኢየሱስ ክርስቶስ ስም። በዚህ ማለዳ ከፀሐይ ቀድሜ እወጣለሁ። በዚህ ማለዳ እግዚአብሔር አባት ሆይ ከወፎች ቀድሜ ድምፄን አሰማለሁ። ከሚያልፉ ከሚመጡ ከሚሄዱ ሰዎች ቀድሜ ወደ አንተ እግዚአብሔር በቁም ነገር መጣለሁ። እግዚአብሔር አምላኬ ነው። በጌታ በኢየሱስ ስም አመሰግነዋለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እግዚአብሔር አምላክ ነው ለእኛም በራልን እንደሚል በጌታ በኢየሱስ ክርስቶስ ስም አምላክነትህን ሳትደብቅ ስለበራህልኝ፣ አምላክነትን እንዳውቅ ስላደረክ ጌታ ሆይ መንገድ ስለምታሳየን፣ አንተ ስውር ስላልሆንክብኝ፣ ጥበቃ ስውር አይደለም፣ አብሮነትህ ስውር አይደለም፣ ማስተማርህ ስውር አይደለም፣ ነገር አልጨላለመብኝም። በጌታ በኢየሱስ ክርስቶስ ስም ያንተ ነገር እንዲገባኝ ስላደረከኝ፣ መንፈሴ ላይ ብርሃንህን ስላበራሁ ጌታ ሆይ በጌታ በኢየሱስ ስም አመሰግናለሁ። ነፍሴ ሆይ እግዚአብሔርን ባርኪ እንዳለ ዳዊት አዛታለሁ። ነፍሴን ዛሬ አእምሮዬን አዘዋለሁ። እግዚአብሔርን ባርክ። ሐሳቤ እግዚአብሔርን ይባርክ። ሥጋዬ እግዚአብሔርን ይባርክ። አንደበቴ እግዚአብሔርን ይባርክ። ስለ ማለዳ ያመሰግናለሁ። ዛሬ ደስ ይላል ቀኑ። ጌታ ሆይ በኢየሱስ ስም እናመሰግናለን። ስለ ብሩህ ቀን አመሰግናለሁ። ስለ ምክሮች አመሰግናለሁ። ስለማልፍበት መንገድ አመሰግናለሁ። ደስ ይለኛል። ወድቄ ስላልቀረሁ አመሰግናለሁ። ጌታ ሆይ ጠፍቼ ስላልቀረሁ አመሰግናለሁ። አዲስ ነገር ስለማቅድ፣ ነገ ተስፋ ስላለኝ፣ እስትንፋስ ስላለኝ፣ እግዚአብሔር መኖር ስለሚያምረኝ አመሰግናለሁ። ይሄ ማለት ያንተ ተስፋ በእኔ ውስጥ አለ ማለት ነው። ይሄ ማለት ታኖረኛለህ ማለት ነው። ይሄ ማለት ያንተ ድምፅ ነው በውስጥ የሚሰማኝ። ተስፋ የሚሰጥ አንተ ነህ። ተስፋንና ፍጻሜ እሰጣችሁ ዘንድ የመልካም ነገር ሐሳብ እንጂ የክፉ ነገር አይደለም እንደሚል ባንተ ሐሳብ ውስጥ ለኛ በምታስበው ነገር ውስጥ
ተስፋ አለ። እግዚአብሔር ሆይ ተስፋ ሲሸተኝ እንዲሁ ከራሴ አፍልቀው አይደለም። አንተን የምታሰማኝ፣ አንተን የምታሸትተኝ፣ አንተን መንገድ የምትጠቁም፣ አንተን በኢየሱስ ስም ከልጅነት ጀምሮ ያስተማርከኝ፣ የመራኸኝ፣ ያመጣኝ፣ ያደረስከኝ በጌታ በኢየሱስ ስም አንተነ። አመሰግንሃለሁ እግዚአብሔር። አንተነ በጎ፣ አንተነ መልካሙን የምታሳይ፣ አንተነ ቸሩን የምታሳይ፣ አንተነ በር የምትከፍት፣ አንተነ በጎነትን የምታሳይ፣ አንተነ ደግነትን የምታሳይ፣ አንተነ የጨለሙብኝን ነገሮች ያስወገድክ፣ አንተነ እግዚአብሔር የተንከባከብከን፣ አንተነ ያሳለፍከን፣ አንተነ በሮቻችንን የከፋፈትክ፣ አንተነ የምንሰራው ነገር ውስጥ እጅን የገለጥክ፣ አንተነ ያቆምከን፣ አንተነ በጠላት ሰልፍ በብዙ ውጊያ መሃል አቁመህናል። ጤናችን ተጠብቋል። አመሰግናለሁ። ሰልፍ አልዋጠንም፣ ጨለማ አልዋጠንም፣ እግዚአብሔር ሞት አልዋጠንም። የሚሰሙኝ ሰዎች ውስጥ ያንተ ጣት አለች፣ ያንተ አሻራ አለ። ይኸው ሊዋሹህ አይችሉም። በኢየሱስ ስም ያውቁታል፣ ነፍሳቸው ያውቃል። ቤቱ ጋር እንዴት አይነት ሁኔታ ውስጥ እንደረዳሃቸው እርግጠኞች ናቸው። ይህንን ጸሎት እየሰሙ ያሉ ሰዎች ምስክር ናቸው። ስላንተ የሚሉት አላቸው፣ ስላንተ የሚመሰክሩት አላቸው። ያስታውሱታል ከ1 ዓመት በፊት፣ ያስታውሱታል ከ2 ዓመት በፊት፣ ያስታውሱታል ከ5 ዓመት በፊት። ከትምህርት ቤት ስታወጣቸው ያስታውሳሉ፣ በልጅነት ስትመክራቸው ያስታውሳሉ። ሰው ወጥቶ ሄዶ አምልጦ ከማይመጣበት መንገድ ወጥተው የመጡት ባንተ ነው። ያውቁታል ጌታ ሆይ ስራቸውን ስታስመልጥ፣ ሁኔታቸውን ስታስመልጥ፣ ፋይናንሳቸውን ስታስመልጥ፣ ጤናቸው ጋር ጣልቃ ስትገባ ያስታውሱታል። ቤተሰቦቻቸውን እንዴት እንደረዳ ያስታውሱታል። እንዴት አይነት ቃል እንደገባላቸው ያስታውሱታል። በእንቅልፋቸው በመኝታቸው እንደመከርካቸው ያስታውሱታል። በጌታ በኢየሱስ ስም ከፍ እናደርጋለን። ባንተያይም እግዚአብሔር ሆይ በዚህ ቦታ ላይ በድምጽ እየተግባባን ካለን ሰዎች ጋር ሆነን እናመሰግንሃለን። ስለተወደደው ማለዳችን ተመስገን። አመስግኑት እግዚአብሔርን። ቁጠሩ በሕይወታችሁ ውስጥ እግዚአብሔር ያደረጋትን እያንዳንዷን ነገር አንሱና እግዚአብሔር መስማት ይወዳል። የልጆቹን ድምፅ ይናፍቃል። አዳምና ሔዋን በኤደን ገነት ሲኖሩ ሳለ እግዚአብሔር ይጎበኛቸው ይመጣ ነበር። ታውቃላችሁ፣ ድምፃቸውን መስማት ስለሚፈልግ ከነርሱ ጋር ማውራትና መመስገን አፕሪሼት መደረግ ይፈልጋል። እግዚአብሔር ተባረክ መባል ይፈልጋል። አንተን ያደረግከው ምህረትህ ገኖልኝ ነው። ቸርነትህን እኮ አየሁባቸው በእነዚህ ዓመታት። ስጋዬ ላይ አየሁ፣ ነፍሴ ላይ አየሁ፣ ገንዘብ ላይ አየሁ፣ ስራዎቼ ላይ አየሁ። ጠላት እንዳመጣብኝ ጦር አልተደመሰስኩም፣ ነገር ግን እንደ ጥበቃ ሆኖልኝ ቀጥያለሁ። አመሰግንሃለሁ እግዚአብሔር ሆይ አከብርሃለሁ። በሉት እግዚአብሔርን አመስግኙ። እግዚአብሔርን ለማን ብለህ አፍን ትይዟለህ? እግዚአብሔር ይመስገን በል። እግዚአብሔር ይመስገን በይ። ማን ደስ ይበለው ብለሽ አባትሽ ደስ ይበለው፣ እግዚአብሔር ደስ ይበለው። አመስግኝ እግዚአብሔርን። ነፍሴ ሆይ እግዚአብሔርን ባርኪ በይ። ነፍሴ ሆይ ስለ እግዚአብሔር ውለታውን አስታውሺ። አውጪው፣ አስቢና አሰላሲ። እግዚአብሔር እንዴት እንደረዳሽ፣ የጎልማሳነትህን ዘመን እግዚአብሔር እንዴት እንዳሳለፈው ቁጠረውና እግዚአብሔርን ባርክ። እንዲህ ያመሰገናችሁ ሕይወታችሁ ይፈታል። እንደዚህ ያመሰገናችሁ ጠላት በእናንተ ተስፋ ይቆርጣል። እንደዚህ ያመሰገናችሁ እግዚአብሔር ጠላቶቻችሁን በድብቅ ጦር ያፈርሳቸዋል። እግዚአብሔር ከእናንተ አንዲት እምነትና አንዳች የሆነ መሰጠት ብቻ ነው የሚፈልገው። ብዙ የጸሎት ኃይል አይደለም የሚያስፈልገው፣ የእምነት ኃይል ነው የሚያስፈልገው። ይህንን ካመናችሁ ጠላቶቻችሁ ላይ ድብቅ ጦር ማስነሳት ትችላላችሁ። በሚያስጨንቋችሁ ሁኔታዎች ላይ ጦርነትን መምዘዝ ትችላላችሁ። እግዚአብሔር አምላክ ይነሳላችኋል። መጽሐፍ ቅዱስ እንደሚናገር እግዚአብሔር ይነሳ ጠላቶችም ይበተኑ እንደሚል በጌታ በኢየሱስ ክርስቶስ ስም በእናንተ ዙሪያ ላይ የተሰበሰበ የትኛውም አይነት የጦር ካምፕ፣ የጠላት ቀጠና በክርስቶስ ኢየሱስ ስም እንዳይሰፍር እንዳይቀመጥ የሚበትን የመለኮት እጅ ዛሬ ይገለጣል በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላከው ስለ እነዚህ ሰዎች አሉ እያለፉት መንገድ አመሰግናለሁ። ዛሬ ጎዳናቸው ላይ እጅህ ይውጣ። ጠላቶቻቸውን የሚበትን ድባቅ የሚመታ በጌታ በኢየሱስ ስም የጨለማን ዓለም ተስፋ የሚያስቆርጥ የተለቀቀ የፍርሃትን ስፒሪት የሚያስወግድ የእግዚአብሔር የእምነት መንፈስ በልባቸው ላይ እንዲበራ ጸልያለሁ። ይህም የሚሆነው ክርስቶስ በእምነት በልባቸው ሲኖር ነው እንዳለ በጌታ በኢየሱስ ስም ኢየሱስ ክርስቶስ በልባቸው
ህይወታችሁ ውስጥ በእምነት እንዲገባ የፍርሃት ቀጠና፣ የስጋት ቀጠና፣ የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ሁሉ ያርፋል እንደሚል መከራ ይመጣብኛል ተብሎ ከሚሰጋበት ከዛ ፍርሃትና ስጋት ጭምር ነፃ እንድትወጡ የእግዚአብሔር ድምፅ ልባችሁን ሰርጾ እንዲገባ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የፍርሃት ዓለም እንዲረሳችሁ፣ የፍርሃት ዓለም እንዳያገኛችሁ፣ እናንተን እንዳያገኝ፣ ቤተሰቦቻችሁን እንዳያገኝ፣ ልጆቻችሁን እንዳያገኝ። ፍርሃት ዲፕሬሽን ውስጥ ይከታል። ፍርሃት ሱስ ውስጥ ይከታል። ፍርሃት ወደማትፈልጉት አቅጣጫ ህይወታችሁን የመንዳት አቅም አለው። ፍርሃት እግዚአብሔርን እንዳታምኑ ይገዳደራችኋል። ፍርሃት ከነገሩ ቀድሞ የሚመጣ የአጋንንት የውሸት አቅም ነው። ፍርሃት ካለ ሰው ተስፋ ይቆርጣል። ፍርሃት ካለ ሰው ቤተሰብ፣ ስራ፣ ብዙ ነገር ይናጋል። በዚህ ምክንያት መንፈሳዊ ህይወታችሁ ጨለማ ውስጥ ይገባል። እንደዚህ ጸልይላችኋለሁ ዛሬ ሰይጣን አስቀድሞ ያመጣ ያለ የፍርሃት ወጥመድ ከመንገዳችሁ ላይ በጌታ በኢየሱስ ስም የተበጠሰ ይሁን። ከዚህ ሰዓት ጀምሮ ጸልያለሁ። እግዚአብሔር አምላክ ያመጣላችሁን በረከት እንዳትወርሱ አስቀድሞ የወጣ የፍርሃት አቅም፣ አስቀድሞ የወጣ የጨለማ መሳሪያ በናዝሬቱ ጌታ በኢየሱስ ስም ሁሉ ጊዜ ጦርነት ባለበት ቦታ ላይ ፍርሃት ነው ያለው፣ ጩኸት ነው ያለው፣ ውሸት ነው ያለው። በጌታ በኢየሱስ ስም ይህ ነገር ህይወታችሁን እንዳያገኘው ጸልያለሁ። ምንም የማያውቁትን ልጆቻችሁን እንዳያገኘው ጸልያለሁ። ቤተሰቦቻችሁ ከእናንተ የተነሳ እግዚአብሔር ከፍርሃት አቅም ነፃ እንዲያወጣቸው ጸልያለሁ። ሄዳችሁበት ስፍራ ሁሉ፣ በወጣችሁበት ስፍራ ሁሉ፣ በምትንቀሳቀሱባቸው በየዕለት ተዕለት ህይወታችሁ እንቅስቃሴ ላይ የእግዚአብሔር ኃይል እንዲመራችሁ ጸልያለሁ። ይመራኛል እያላችሁ ጻፉ። ይመራኛል፣ እግዚአብሔር ይመራኛል፣ አልፈራም በሉ። እግዚአብሔር ይመራኛል፣ አልፈራም። በእግዚአብሔር እረኝነት ውስጥ ያለን ሰው ጨለማ አይችለውም። የእግዚአብሔር እረኝነት ውስጥ የሚመላለስን ሰው የሞት ቀጠና አይችለውም። በእግዚአብሔር እረኝነት ውስጥ ይኸውላችሁ በግ ሲጠበቅ ታውቃላችሁ፣ በበትር ጫፍ ነው ነካ የሚደረገው። አይመታም። በግ አይመታም። ነካ ሲደረግ ይመለሳል። በግ ምንም ባለማወቁ ነው እየወጣ የነበረው። ነገር ግን የበትሩ ጫፍ ሲነካው መለስ ይላል። በጎቼ ብሎ ሲጠራን አውቆናል ማለት ነው። ነካ ሲያደርገን ገና ለገና ሲመክረን እንመለሳለን። ስለዚህ ተናገሩ። ምንም የማታውቁባቸው ቦታዎች ላይ በፍርሃት እየወጣችሁ ካላችሁበት እግዚአብሔር መክሮ ዛሬ በመንፈሱ ነካ አድርጎ እንዲመልሳችሁ፣ በመንፈስ ቅዱስ እጅ እንድትነኩ፣ በመንፈስ ቅዱስ ኃይል እንድትነኩ፣ በመንፈስ ቅዱስ ምክር ህይወታችሁ እንዲዳሰስ በናዝሬቱ ጌታ በኢየሱስ ስም የጨለማ አቅም ሁሉ የተደመሰሰ ይሁን። የፍርሃት ቀጠና ይመታ፣ የአጋንንት ቀጠና ይመታ። በእግዚአብሔር እረኝነት ውስጥ ነው የምኖረው። እኔ በእግዚአብሔር እረኝነት ነው የሚመላለሰው። እኔ እግዚአብሔር እንደመራኝ ነው የምኖረው። ሁኔታ እንደነገረኝ አይደለም። አጋንንቶች እንደ ጮሁት እንደ ጩኸታቸው ድምፅ የሚናጋ የህይወት ክፍል የለኝም። እኔ እግዚአብሔር የሚመራው ሰው ነኝ። እኔ እግዚአብሔር የሚመራት ሴት ነኝ። እኔ እግዚአብሔር የሚያነሳው ሰው ነኝ። እግዚአብሔር ቃል የገባለት፣ እግዚአብሔር አቆመዋለሁ ያለኝ ሰው ነኝ። እንደዚህ በእምነት አውጁ። በጌታ በኢየሱስ ክርስቶስ የሚጠፋ ህይወት አልተሰጣችሁ። የሚደመሰስ ህይወት አልተሰጣችሁ። በውጊያ ደንግጦ በመጠላት ብዛት ባለመፈለግ የሚጠወልግ ህይወት የላችሁ። በጌታ በኢየሱስ ስም ይሳካላችኋል፣ ይበራላችኋል። የመለኮት እጅ ከእናንተ ጋር ይሆንና ነገራችሁን ያፈጣጥነዋል። በናዝሬቱ ጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ አሁን ዛሬ በዚህ ቀንና በዚህ ውሏችን ውስጥ አንዳች የሆነ ያንተን ምክር እንፈልጋለን። ጨለማን የሚያሳፍር የክፋትን ጦር ቀጠና የሚያሳፍር በገና ለገና በሐሳብ የሚመጡ አእምሮአችንን ቢዚ የሚያደርጉ በማይገባ ነገር ውስጥ የማይገባንን እያደረግን እንድንውል የሚያስገድዱ ሁኔታዎችን የሚፈጥሩ የአጋንንት የጦር ቀጠናዎች ሁሉ እንዲያፍሩ በጌታ በኢየሱስ ስም ጸልያለሁ። እኛ አንፈራም፣ እኛ አንደነግጥም። መጽሐፍ ቅዱስ ሲናገር አባ አባት ብለን የምንጮህበትን የልጅነትን መንፈስ እንጂ እንደገና ለፍርሃት የባርነት መንፈስ አልተሰጠንም እንደሚል በጌታ በኢየሱስ ክርስቶስ ስም አባ አባት እያሉ ወደ እግዚአብሔር ለመጣራት የጸሎት መንፈስ፣ ወደ እግዚአብሔር የሚጮህ የፌሎሺፕ መንፈስ እንጂ እኛ ለፍርሃት የሚሆን የባርነት መንፈስ አልተሰጠንም። እኛ የእግዚአብሔር ልጆች ነን። አንቺ የእግዚአብሔር ልጅ ነሽ። አንቺ እግዚአብሔር ባለ ንብረትነቱ ለእግዚአብሔር የሆንሽ ሴት ነሽ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ያንተን ጉዳይ ይዤ ጸልያለሁ። የቤትህን ጉዳይ ይዤ ጸልያለሁ። ሰይጣን በፍርሃት ሊውጥ ያሰበው ላይ እግዚአብሔር በአባትነት እንዲገለጥበት ጸልያለሁ። እግዚአብሔር በመልካምነት በዛሬው ቀን በበቀል እንዲገለጥ ጸልያለሁ።
ጌዲዮን ጠላቶቹን እያሳደደ ሳለ በሚሄድበት መንገድ ላይ እግዚአብሔር አምላክ ለውጊያ እንደወጣለት እግዚአብሔር አስቀድሞ ወጥቶ ጠላቶቹን እንዳሸነፈለት በጌታ በኢየሱስ ክርስቶስ ስም በዛሬው ቀን ቀድሞ የሚወጣ የመለኮት ጣት እንዲበዛላችሁ ጸልያለሁ። የናንተን በረከትና ምንጭ የሚያፈልቅ የናንተን ጉዳይ የሚያፈልቅ የኔን ቤት ጉዳይ የሚያፈልቅ ምንጭን የሚያፈልቅ ብሌሲንግን የሚያፈልቅ በጌታ በኢየሱስ ስም እጅ የእግዚአብሔር ጣት ይላክልን። የእግዚአብሔር የመለኮት እጅ ይላክልን በጌታ በኢየሱስ ስም። በዛሬው ቀን እንዳታፍሩ ጸልያለሁ፣ እንዳናፍር ጸልያለሁ። ሁላችንም እንደየወጣንበት ተሳክቶልን መመለስ እንዲሆን ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ሞት አልተደገሰልንም። ጨለማ የደገሰው ካለ ድንኳኑ ላይ ራሱ ይወድቅበታል በጌታ በኢየሱስ ስም። ሐዘን አልተደገሰም ከእግዚአብሔር። ለኛ የተደገሰልን በቀናችን ውስጥ በመውጣታችንና በመግባታችን ብሩክ እንደምንሆን ቃሉ ይናገራል። መጽሐፍ ዘዳግም ላይ በመግባትና በመውጣትህ ብሩክ ትሆናለህ ነው ያለን። በጌታ በኢየሱስ ስም በመውጣታችን ይኸው ብሩክ ነን፣ በመግባታችንም ብሩክ እንድታረገን እጸልያለሁ። ስንመለስ በምርኮ እንድንመለስ፣ ስንመለስ በነዶ እንድንመለስ፣ ስንመለስ እግዚአብሔር እኮ አስታቀፈን እያለን እንድንመለስ በጌታ በኢየሱስ ክርስቶስ ስም የምንታቀፈው አዲስ ሰርፕራይዝ እንድኖር ጸልያለሁ። ቢሮ የሚገቡ ሰዎች አንዳች በረከት እንዲሰሙ፣ አንዳች የምስራች እንድጠነሰስላቸው ጸልያለሁ። አንዳች መልካም ነገር ካንተ ዘንድ ተጠንስሶ እንዲያገኙ ትጸልያለሁ በጌታ በኢየሱስ ስም። በስራ መስካቸው ላይ ጌታ ሆይ ሌላ ፋይናንሳቸውን የሚያሳድግ ሌላ የሚገባቸውን ብቻ ሳይሆን ከሚገባቸው በላይ ያንተን ፌቨር የሚያሰጥ መልካም ተግባርህን ታሳይ ጸልያለሁ። በጎነትን ማድረግ ያንተ ባህሪ ነው። በጎነትን መልካምነትን መግለጥ እንደው ማንነትህ ነው እግዚአብሔር ሆይ። እኛ የሚገባን ብቻ ሳይሆን እንደ ቸርነትህ መጠን በጌታ በኢየሱስ ስም አንዳች ወረቀቶች እንድጻፉ ጸልያለሁ። የኛን በረከት ካልኩሌት የሚያደርጉ የኛን መልካም ነገር በኢየሱስ ስም እየጻፉ የሚያወጡ በጎውን የሚጽፉ በጌታ በኢየሱስ ስም የሰማይ ብዕሮች እንዲላኩ ጸልያለሁ። የሰማይ ሐሳቦች በአለቆቻችን ማይንድ ውስጥ እንዲገቡ ጸልያለሁ። የአለቆቻችን አእምሮ በጌታ በኢየሱስ ስም መልካም የሆነን የበጎነትን የመንፈስን ፍሬ እንዲያስቡ ጸልያለሁ። ሰይጣን ተከራይቷቸው ከሆነ ይውጣ። ጨለማ ተከራይቷቸው ከሆነ በጌታ በኢየሱስ ስም ለቋቸው እንዲሄድ ጸልያለሁ። መልካም ይሁንላቸው ለአለቆቻችን፣ መልካም ይሁንላቸው ለሚመሩን፣ መልካም ይሁንላቸው፣ በጎነት ያገኛቸው በጌታ በኢየሱስ ስም። አእምሯቸው እንዳንተ መልካምነት መጠን ፋንክሽን እንዲያደርግ ጸልያለሁ በጌታ በኢየሱስ ስም። ስንሄድ እንድናፈራ፣ ስንንቀሳቀስ እንድናፈራ፣ የምንሰራው ነገር ተቀባይነት እንዲያገኝ ጌታ ሆይ የሚያጠለሽብን አካል ሁሉ እንዲሰበር በጌታ በኢየሱስም አለቆቻችን ይባረኩ። አእምሮቻቸውን በኢየሱስም ባርክላቸው። ልጆቻቸውን ባርክ፣ ቤታቸውን ባርክ። ሕይወታቸው ላይ መልካም ይሁን በጌታ በኢየሱስም። አእምሯቸው በብዙ ፍሬ የተሞላ ይሁን። እነሱ ከመባረካቸው የተነሳ እነሱ ላይ ያበዛኸው ጸጋ የእኛን ቤት እንዲባርከው፣ መስሪያ ቤቱ እንዲባረክ በኢየሱስ ክርስቶስም። ሀገሪቷ እንድትባረክ ብልጽግና እንዲሆን በኢየሱስም። ቤታችን ውስጥ የተትረፈረፈ ነገር እንዲመጣ በጌታ በኢየሱስ ስም እጸልያለሁ። አባት እግዚአብሔር ሆይ የኛን ቤት ባርክ። ዛሬ የፋይናንሻል ብሬክ ስሩ እንዲሆን ጸልያለሁ። የገንዘብ ብሬክ ስሩ ይሁን፣ ስራ ላይ ብሬክ ስሩ ይሁን፣ ቀናችን ላይ ብሬክ ስሩ ይሁን። የፍርሃት መንፈስ ስለተቀጣ አመሰግናለሁ። ቀናችን ላይ አስቀድሞ የወጣ የአደጋ ስጋት መንፈስ በጌታ በኢየሱስ ስም ስለተሰበረ አመሰግናለሁ። ሞት አለፈ፣ ሞት አለፈ። አንተ ስላለህን ሞት አለፈ። ቅዱስ እግዚአብሔር መንፈስ አብረህን ስለሆንክ ሞት አለፈ። የጨለማ አቅም ሁሉ ተመታ፣ አቅሙ ሁሉ መደመደ። አዲስ በር ይከፈትልን፣ አዲስ ደጅ በኢየሱስ ክርስቶስ ስም ካንተ ዘንድ ይሁንልን። መልካምነትን የሚናገር በጎነትን የሚሰብክ ሰዎች እኛን አይተው እግዚአብሔር ይረዳል እንዲሉ፣ ሰዎች እኛን አይተው እግዚአብሔር መልካም ነው እንዲሉ፣ የነሱን አምላክ ነው የማመልከው ከዚህ በኋላ እንዲሉ በጌታ በኢየሱስ ስም ተአምራት አድርግ። ዛሬ መልካምነትን አድርግ። አንተ ባደረግከው ተአምራት ሙሉ እግዚአብሔር እዛ ሀገር ውስጥ ያለ ባቢሎናውያን እንዳለ እግዚአብሔር እንዲያመልኩ እንደተፈረደባቸው በጌታ በኢየሱስ ስም በሲድራቅና በሚሳቅ አብደናጎ ሕይወት ላይ ያደረግከው ተአምራት በጌታ በኢየሱስ ክርስቶስ ስም ከነሱ አምላክ በስተቀር በዚህ ምድር ላይ ሌላ አይመለክ ተብሎ ሕግ እንዲወጣ እንዳደረገ በነሱ ላይ የገለጥከው ተአምራት ለውጥ እንዳመጣ በነሱ ላይ እግዚአብሔር አሁን በሚሰሙኝ ሰዎች በኔ ሕይወት ላይ እንድትገልጥ ጸልያለሁ። በዛሬው ቀን ውስጥ በኢየሱስ ክርስቶስ ስም ተአምራት አድርግና አምላክ
አምላካችን ይመለክ። ጌታ ሆይ ወንጌል ይሰበክ፣ አንተ ተመለክ። ሰዎች አንዳች ነገር ያስተውሉ። በጌታ በኢየሱስ ክርስቶስም ራሳቸውን አስገድደው እንዲያመልኩት ይህንን አምላክማ ማምለክ አለብኝ እንዲሉ በኢየሱስ ክርስቶስም ዛሬ ጣልቃ ግባ። እጅህን ግለጥ፣ ኃይልህን አምጣ። ኦ ተመስገን። አመስግኑት እግዚአብሔርን። 2 ደቂቃ እናመስግነው ጌታን። ጌታ ሆይ ከፍ እናደርግሃለን። በጌታ በኢየሱስ ክርስቶስም እናመሰግንሃለን። ነፍሳችሁ ውስጥ ደስታ ካለ ደስታችሁን ተናገሩ። ነፍሳችሁ ውስጥ መልካም ሐሴት ካለ ሐሴታችሁን አውጡና እግዚአብሔር ሆይ ሐሴት አደርጋለሁ ባንተ በኢየሱስ ክርስቶስ ስም። ነፍሴ ውስጥ ብርሃን አለ። በጎነትህን አየሁ፣ መልካምነትህን አየሁ። ቸር ሆንክልኝ፣ መልካም ሆንክልኝ፣ ደግ ሆንክልኝ። የማይጠፋን ነገር በእኔ ሕይወት አደረግ። ዛሬ እንደ ትላንት አላለቅስም። ዛሬ አመሰግንሃለሁ። ዛሬ እንዳለፉት ሳምንቶች አላለቅስም። ሁኔታው ከባድ ነው፣ ፕሬሸሩ ከባድ ነው፣ ተጽዕኖው ከባድ ነው። ነገር ግን ከዚህ ሁሉ ደመናና ጭጋግ ውስጥ ራሴን አውጥቼ ወደ አንተ ከፍ ብዬ ወጥቼ በደመናት ላይ በራለሁ። በምስጋና ክልል ውስጥ ሆናለሁ። በአመስጋኞች ሕይወት ውስጥ ሆናለሁ። ምስጋና ነፍስን ያለመልማልና በጌታ በኢየሱስ ስም አመሰግናለሁ። ምስጋና ራስን ያለመልማል። ምስጋና ቅባትን ይጨምራል። ምስጋና ለጠላቶች ራስ ምታት ነው። ምስጋና አንተን ማመስገን መልካም ነው። እግዚአብሔርን ማክበር መልካም ነው። በጎነቱን አውጥቶ መናገር መልካም ነው። እናመሰግንሃለን ጌታ እግዚአብሔር ሆይ፣ እናከብርሃለን በጌታ በኢየሱስ ክርስቶስ ስም። ሰው እያመሰገነ ድል ሲያደርግ አይቻለሁ። ሰው አንተን እያመሰገነ የፈራው ነገር እግዚአብሔር ነፃ ሲወጣ አይቻለሁ። ጳውሎስና ሲላስ በወይን ታስረው እጅ እግራቸው ታስሮ በሰንሰለት ታስሮ ከብረት ጋር ተጠፍንገው ታስረው እያመሰገኑ የወይኑ መሰረት ሲናወጥ አይቻለሁ። መሰረት ሲናጋ የመሬት መንቀጥቀጥ ሲሆን አይቻለሁ። ምስጋና ምድር ያንቀጠቅጣል። ምስጋና መሬት ያንቀጠቅጣል። ምስጋና የቤትን መሰረት ያናጋል። ምስጋና በሮች ያለ መቆረጥ እንዲከፈቱ ያደርጋል። በጌታ በኢየሱስ ክርስቶስ ስም የበሮቻችን የተዘጉባቸው ቁልፎች የት እንዳለ የሚያውቀው ምስጋና ነው። በጌታ በኢየሱስ ስም እናመሰግንሃለን፣ እናከብርሃለን። በኢየሱስ ስም ከፍ እናደርጋለን። ስለ ውሏችን እናመሰግንሃለን። አባት ሆይ ስላሳለፍነው ነገር እናመሰግንሃለን። ካንተ ጋር እየሆንን እግዚአብሔር ካንተ ጋር እየወጣን እየገባን ስለተሳካልን እናመሰግንሃለን። ዋልን፣ ባንተ አደርን፣ ይኸው ተሳካልን፣ መልካም ሆነልን። በኢየሱስ ክርስቶስ ስም ስምህን ከፍ እናደርጋለን። መልካም ሆይ ተባረክ። አባት ሆይ በጌታ በኢየሱስ ስም በምስጋና አንተን በማመስገን እንደምጽናኑ አውቀው እያመሰገኑ ይገኛሉ። አባት ሆይ አመሰግንሃለሁ። ስለ እነዚህ ሰዎች አመሰግንሃለሁ። ስለ መውጣት መግባት አመሰግንሃለሁ። ስለ አዳሬ አመሰግንሃለሁ። ተኝቼ ተነሳው አየው። እግዚአብሔር ሆይ ጠበከኝ። አየው፣ ትላንት አለፈ። አየው፣ ዛሬ ነጋለኝ። አየው፣ አዲስ ቀን አዲስ ብርሃን አይቻለሁ በናዝሬቱ ጌታ በኢየሱስ ስም። ስለዚህ ስለተወደደው ማለዳ አመሰግንሃለሁ። እያለፈ ስላለው ሰዓት አመሰግንሃለሁ። በሕይወት እያለፉ ስላሉ ጉዳዮች አመሰግንሃለሁ። ስላለሁበት ሁኔታ አመሰግንሃለሁ። ግዴታ አንተን ለማመስገን ሁሉ መልካም መሆን አይጠበቅበትም። በተዘበራረቀ ሕይወት ላይ ቆሜ አመሰግንሃለሁ። ግራ በገባኝ ቦታ ላይ ቆሜ አመሰግንሃለሁ። እየሆኑ ስላልሆኑ ነገሮች አመሰግንሃለሁ። እግዚአብሔር ሆይ እየተፈጸመ ስላልሆነው ነገር አመሰግንሃለሁ። ጌታ ሆይ ጓደኞቼ እንደሚሉኝ፣ ሰዎች እንደሚሉኝ፣ ቤተሰቦቼ እንደሚነግሩኝ፣ ሁኔታ እንደሚነግረኝ በብዙ መልኩ በሚሰማቸው ድምጾች ልቤ ቢወርድም አንተ ግን ጽኑ ፍቅር በእኔ ላይ አለ። አንተ ግን ጽኑ ጥበቃ ከእኔ ጋር አለ። ዓላማህ በጎ ነው። እግዚአብሔር ሆይ በጌታ በኢየሱስ ስም ከፍ አደርግሃለሁ። ታገለግለኛለህ ብለኸኛል። ትሰራለህ ብለኸኛል። ትልቅ ሰው ትሆናለህ ብለኸኛል። ሰዎች ይሰሙሃል ብለኸኛል። ቤተሰብህን እተልቀዋለሁ ብለኸኛል። እግዚአብሔር ሆይ የሚሰሙኝን ሰዎች ያልካቸው ብዙ ነው። ከነዚህ ሰዎች ጋር ሆኜ አመሰግንሃለሁ። ያልከን ቃል እውነት ነው። ያለፍንበት ሁኔታ አይደለም። እያለፍን ያለነውም ጉዳይ አይደለም። እግዚአብሔር አንተ ያልከን እውነት ነው። ቃልህ እውነት ነው እና በእውነትህ ቀድሳቸው ብለህ ለደቀ መዛሙርቱ እንደጸለይክላቸው ኢየሱስ ክርስቶስ ሆይ በጌታ በኢየሱስ ስም ጸልያለሁ። ቃልህ እውነት ነው። ድምፅህ እውነት ነው። ኪዳንህ እውነት ነው። የነገርከን በጌታ በኢየሱስ ስም አንድ ባንድ ይፈጸማል። ጌታ ሆይ እያለፍን ያለንበት መንገድ ምንም ባይነግረንም እናመሰግንሃለን። አመስግኑት እግዚአብሔርን። ሰላም ነው በሉ። እያለፍኩ ያለሁበት ሁሉ ሰላም ነው። እየተፈጸመ ያለው ሁሉ ሰላም ነው። ከበጎነትህ በልጦ ከደግነትህ በልጦ አንተ ለኔ ካለህ ፍቅር በልጦ ጉዳይ ያንተን ፍቅር ሊሸረሽርብኝ አይችልም።
ያንተን መልካምነት ሊያደበዝብኝ አይችልም። ይሄ ካደበዘዘብኝ ደግሞ ከአጋንንት ነው። በጌታ በኢየሱስ ስም እኔ ነቅቼ አመሰግንሃለሁ። ራሴን ችዬ አመሰግንሃለሁ። እግዚአብሔር መልካም ነው እያልኩ አመሰግንሃለሁ። ያደረግከው ሁሉ በጎ ነው እያልኩ አመሰግንሃለሁ። በዚህ ማለዳ ከፀሐይ ቀድሜ እወጣለሁ። በዚህ ማለዳ እግዚአብሔር አባት ሆይ ከወፎች ቀድሜ ድምፄን አሰማለሁ። ከሚያልፉ ከሚመጡ ከሚሄዱ ሰዎች ቀድሜ ወደ አንተ እግዚአብሔር በቁም ነገር መጣለሁ። እግዚአብሔር አምላኬ ነው። በጌታ በኢየሱስ ስም አመሰግነዋለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እግዚአብሔር አምላክ ነው ለእኛም በራልን እንደሚል በጌታ በኢየሱስ ክርስቶስ ስም አምላክነትህን ሳትደብቅ ስለበራህልኝ፣ አምላክነትን እንዳውቅ ስላደረክ፣ ጌታ ሆይ መንገድ ስለምታሳየን፣ አንተ ስውር ስላልሆንክብኝ፣ ጥበቃ ስውር አይደለም፣ አብሮነትህ ስውር አይደለም፣ ማስተማርህ ስውር አይደለም፣ ነገር አልጨላለመብኝም። በጌታ በኢየሱስ ክርስቶስ ስም ያንተ ነገር እንዲገባኝ ስላደረከኝ፣ መንፈሴ ላይ ብርሃንህን ስላበራህ ጌታ ሆይ በጌታ በኢየሱስ ስም አመሰግናለሁ። ነፍሴ ሆይ እግዚአብሔርን ባርኪ እንዳለ ዳዊት አዛታለሁ። ነፍሴን ዛሬ አእምሮዬን አዘዋለሁ። እግዚአብሔርን ባርክ። ሐሳቤ እግዚአብሔርን ይባርክ። ሥጋዬ እግዚአብሔርን ይባርክ። አንደበቴ እግዚአብሔርን ይባርክ። ስለ ማለዳ ያመሰግናለሁ። ዛሬ ደስ ይላል ቀኑ። ጌታ ሆይ በኢየሱስ ስም እናመሰግናለን። ስለ ብሩህ ቀን አመሰግናለሁ። ስለ ምክሮች አመሰግናለሁ። ስለማልፍበት መንገድ አመሰግናለሁ። ደስ ይለኛል። ወድቄ ስላልቀረሁ አመሰግናለሁ። ጌታ ሆይ ጠፍቼ ስላልቀረሁ አመሰግናለሁ። አዲስ ነገር ስለማቅድ፣ ነገ ተስፋ ስላለኝ፣ እስትንፋስ ስላለኝ፣ እግዚአብሔር መኖር ስለሚያምረኝ አመሰግናለሁ። ይሄ ማለት ያንተ ተስፋ በእኔ ውስጥ አለ ማለት ነው። ይሄ ማለት ታኖረኛለህ ማለት ነው። ይሄ ማለት ያንተ ድምፅ ነው በውስጥ የሚሰማኝ። ተስፋ የሚሰጥ አንተ ነህ። ተስፋንና ፍጻሜ እሰጣችሁ ዘንድ የመልካም ነገር ሐሳብ እንጂ የክፉ ነገር አይደለም እንደሚል ባንተ ሐሳብ ውስጥ ለኛ በምታስበው ነገር ውስጥ ተስፋ አለ። እግዚአብሔር ሆይ ተስፋ ሲሸተኝ እንዲሁ ከራሴ አፍልቀው አይደለም። አንተን የምታሰማኝ፣ አንተን የምታሸተተኝ፣ አንተን መንገድ የምትጠቁም፣ አንተን በኢየሱስም ከልጅነት ጀምሮ ያስተማርከኝ፣ የመራኸኝ፣ ያመጣኝ፣ ያደረስከኝ በጌታ በኢየሱስም አንተነ አመሰግንሃለሁ። እግዚአብሔር አንተነ በጎ አንተነ መልካሙን የምታሳይ አንተነ ቸሩን የምታሳይ አንተነ በር የምትከፍት አንተነ በጎነትን የምታሳይ አንተነ ደግነትን የምታሳይ አንተነ የጨለሙብኝን ነገሮች ያስወገድክ አንተነ እግዚአብሔር የተንከባከብከን አንተነ ያሳለፍከን አንተነ በሮቻችንን የከፋፈትክ አንተነ የምንሰራው ነገር ውስጥ እጅን የገለጥክ አንተነ ያቆምከን አንተነ በጠላት ሰልፍ በብዙ ውጊያ መሃል አቁመህናል። ጤናችን ተጠብቋል። አመሰግናለሁ። ሰልፍ አልዋጠንም፣ ጨለማ አልዋጠንም፣ እግዚአብሔር ሞት አልዋጠንም። የሚሰሙኝ ሰዎች ሕይወት ውስጥ ያንተ ጣት አለች፣ ያንተ አሻራ አለ። ይኸው ሊዋሹህ አይችሉም። በኢየሱስ ስም ያውቁታል። ነፍሳቸው ያውቃል ቤቱ ጋር እንዴት አይነት ሁኔታ ውስጥ እንደረዳሃቸው እርግጠኞች ናቸው። ይህንን ጸሎት እየሰሙ ያሉ ሰዎች ምስክር ናቸው። ስላንተ የሚሉት አላቸው፣ ስላንተ የሚመሰክሩት አላቸው። ያስታውሱታል ከ1 ዓመት በፊት፣ ያስታውሱታል ከ2 ዓመት በፊት፣ ያስታውሱታል ከ5 ዓመት በፊት። ከትምህርት ቤት ስታወጣቸው ያስታውሳሉ። በልጅነት ስትመክራቸው ያስታውሳሉ። ሰው ወጥቶ ሄዶ አምልጦ ከማይመጣበት መንገድ ወጥተው የመጡት ባንተ ነው። ያውቁታል ጌታ ሆይ ስራቸውን ስታስመልጥ፣ ሁኔታቸውን ስታስመልጥ፣ ፋይናንሳቸውን ስታስመልጥ፣ ጤናቸው ጋር ጣልቃ ስትገባ ያስታውሱታል። ቤተሰቦቻቸውን እንዴት እንደረዳ ያስታውሱታል። እንዴት አይነት ቃል እንደገባላቸው ያስታውሱታል። በእንቅልፋቸው በመኝታቸው እንደመከርካቸው ያስታውሱታል። በጌታ በኢየሱስ ስም ከፍ እናደርጋለን። ባንተያይም እግዚአብሔር ሆይ በዚህ ቦታ ላይ በድምጽ እየተግባባን ካለን ሰዎች ጋር ሆነን እናመሰግንሃለን። ስለተወደደው ማለዳችን ተመስገን። አመስግኑት እግዚአብሔር። ቁጠሩ በሕይወታችሁ ውስጥ እግዚአብሔር ያደረጋትን እያንዳንዷን ነገር አንሱና እግዚአብሔር መስማት ይወዳል። የልጆቹን ድምፅ ይናፍቃል። አዳምና ሔዋን በኤደን ገነት ሲኖሩ ሳለ እግዚአብሔር ይጎበኛቸው ይመጣ ነበር። ታውቃላችሁ፣ ድምፃቸውን መስማት ስለሚፈልግ ከነርሱ ጋር ማውራትና መመስገን አፕሪሼት መደረግ ይፈልጋል። እግዚአብሔር ተባረክ መባል ይፈልጋል። አንተን ያደረግከው ምሕረትህ ገኖልኝ ነው። ቸርነትህን እኮ አየሁባቸው በእነዚህ ዓመታት። ስጋዬ ላይ አየሁ፣ ነፍሴ ላይ አየሁ፣ ገንዘብ ላይ አየሁ፣ ስራዎቼ ላይ አየሁ። ጠላት እንዳመጣብኝ ጦር አልተደመሰስኩም።
ነገር ግን እንደ ጥበቃ ሆኖልኝ ቀጥያለሁ። አመሰግንሃለሁ እግዚአብሔር ሆይ አከብርሃለሁ። በሉት እግዚአብሔርን አመስግኙ። እግዚአብሔርን ለማን ብለህ አፍን ትይዟለህ? እግዚአብሔር ይመስገን በል። እግዚአብሔር ይመስገን በይ። ማን ደስ ይበለው ብለሽ አባትሽ ደስ ይበለው፣ እግዚአብሔር ደስ ይበለው። አመስግኝ እግዚአብሔርን። ነፍሴ ሆይ እግዚአብሔርን ባርክ በይ። ነፍሴ ሆይ ስለ እግዚአብሔር ውለታውን አስታውሺ። አውጪው፣ አስቢና አሰላሲ። እግዚአብሔር እንዴት እንደረዳሽ፣ የጎልማሳነትህን ዘመን እግዚአብሔር እንዴት እንዳሳለፈው ቁጠረውና እግዚአብሔርን ባርክ። እንዲህ ያመሰገናችሁ ሕይወታችሁ ይፈታል። እንደዚህ ያመሰገናችሁ ጠላት በእናንተ ተስፋ ይቆርጣል። እንደዚህ ያመሰገናችሁ እግዚአብሔር ጠላቶቻችሁን በድብቅ ጦር ያፈርሳቸዋል። እግዚአብሔር ከእናንተ አንዲት እምነትና አንዳች የሆነ መሰጠት ብቻ ነው የሚፈልገው። ብዙ የጸሎት ኃይል አይደለም የሚያስፈልገው፣ የእምነት ኃይል ነው የሚያስፈልገው። ይህንን ካመናችሁ ጠላቶቻችሁ ላይ ድብቅ ጦር ማስነሳት ትችላላችሁ። በሚያስጨንቋችሁ ሁኔታዎች ላይ ጦርነትን መምዘዝ ትችላላችሁ። እግዚአብሔር አምላክ ይነሳላችኋል። መጽሐፍ ቅዱስ እንደሚናገር እግዚአብሔር ይነሳ ጠላቶችም ይበተኑ እንደሚል በጌታ በኢየሱስ ክርስቶስም በእናንተ ዙሪያ ላይ የተሰበሰበ የትኛውም አይነት የጦር ካምፕ፣ የጠላት ቀጠና በክርስቶስ ኢየሱስም እንዳይሰፍር እንዳይቀመጥ የሚበትን የመለኮት እጅ ዛሬ ይገለጣል በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላከው ስለ እነዚህ ሰዎች እያለፉት መንገድ አመሰግናለሁ። ዛሬ ጎዳናቸው ላይ እጅ ይውጣ። ጠላቶቻቸውን የሚበትን ድባቅ የሚመታ በጌታ በኢየሱስ ስም የጨለማን ዓለም ተስፋ የሚያስቆርጥ የተለቀቀ የፍርሃትን ስፒሪት የሚያስወግድ የእግዚአብሔር የእምነት መንፈስ በልባቸው ላይ እንዲበራ ጸልያለሁ። ይህም የሚሆነው ክርስቶስ በእምነት በልባቸው ሲኖር ነው እንዳለ በጌታ በኢየሱስ ስም ኢየሱስ ክርስቶስ በልባቸው ውስጥ በእምነት እንዲገባ የፍርሃት ቀጠና፣ የስጋት ቀጠና የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ሁሉ ያርፋል እንደሚል መከራ ይመጣብኛል ተብሎ ከሚሰጋበት ከዛ ፍርሃትና ስጋት ጭምር ነፃ እንድትወጡ የእግዚአብሔር ድምፅ ልባችሁን ሰርጾ እንዲገባ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። የፍርሃት ዓለም እንዲረሳችሁ፣ የፍርሃት ዓለም እንዳያገኛችሁ፣ እናንተን እንዳያገኝ፣ ቤተሰቦቻችሁን እንዳያገኝ፣ ልጆቻችሁን እንዳያገኝ። ፍርሃት ዲፕሬሽን ውስጥ ይከታል። ፍርሃት ሱስ ውስጥ ይከታል። ፍርሃት ወደማትፈልጉት አቅጣጫ ህይወታችሁን የመንዳት አቅም አለው። ፍርሃት እግዚአብሔርን እንዳታምኑ ይገዳደራችኋል። ፍርሃት ከነገሩ ቀድሞ የሚመጣ የአጋንንት የውሸት አቅም ነው። ፍርሃት ካለ ሰው ተስፋ ይቆርጣል። ፍርሃት ካለ ሰው ቤተሰብ፣ ስራ፣ ብዙ ነገር ይናጋል። በዚህ ምክንያት መንፈሳዊ ህይወታችሁ ጨለማ ውስጥ ይገባል። እንደዚህ ጸልይላችኋለሁ ዛሬ ሰይጣን አስቀድሞ ያመጣ ያለ የፍርሃት ወጥመድ ከመንገዳችሁ ላይ በጌታ በኢየሱስ ስም የተበጠሰ ይሁን። ከዚህ ሰዓት ጀምሮ ጸልያለሁ እግዚአብሔር አምላክ ያመጣላችሁን በረከት እንዳትወርሱ አስቀድሞ የወጣ የፍርሃት አቅም፣ አስቀድሞ የወጣ የጨለማ መሳሪያ በናዝሬቱ ጌታ በኢየሱስ ስም ሁሉ ጊዜ ጦርነት ባለበት ቦታ ላይ ፍርሃት ነው ያለው፣ ጩኸት ነው ያለው፣ ውሸት ነው ያለው። በጌታ በኢየሱስ ስም ይህ ነገር ህይወታችሁን እንዳያገኘው ጸልያለሁ። ምንም የማያውቁትን ልጆቻችሁን እንዳያገኘው ጸልያለሁ። ቤተሰቦቻችሁ ከእናንተ የተነሳ እግዚአብሔር ከፍርሃት አቅም ነፃ እንዲያወጣቸው ጸልያለሁ። ሄዳችሁበት ስፍራ ሁሉ፣ በወጣችሁበት ስፍራ ሁሉ፣ በምትንቀሳቀሱባቸው በየዕለት ተዕለት ህይወታችሁ እንቅስቃሴ ላይ የእግዚአብሔር ኃይል እንዲመራችሁ ጸልያለሁ። ይመራኛል እያላችሁ ጻፉ። ይመራኛል፣ እግዚአብሔር ይመራኛል፣ አልፈራም በሉ። እግዚአብሔር ይመራኛል፣ አልፈራም። በእግዚአብሔር እረኝነት ውስጥ ያለን ሰው ጨለማ አይችለውም። የእግዚአብሔር እረኝነት ውስጥ የሚመላለስን ሰው የሞት ቀጠና አይችለውም። በእግዚአብሔር እረኝነት ውስጥ ይኸውላችሁ በግ ሲጠበቅ ታውቃላችሁ፣ በበትር ጫፍ ነው ነካ የሚደረገው። አይመታም። በግ አይመታም። ነካ ሲደረግ ይመለሳል። በግ ምንም ባለማወቁ ነው እየወጣ የነበረው። ነገር ግን የበትሩ ጫፍ ሲነካው መለስ ይላል። በጎቼ ብሎ ሲጠራን አውቆናል ማለት ነው። ነካ ሲያረገን ገና ለገና ሲመክረን እንመለሳለን። ስለዚህ ተናገሩ። ምንም የማታውቁባቸው ቦታዎች ላይ በፍርሃት እየወጣችሁ ካላችሁበት እግዚአብሔር መክሮ ዛሬ በመንፈሱ ነካ አድርጎ እንዲመልሳችሁ፣ በመንፈስ ቅዱስ እጅ እንድትነኩ፣ በመንፈስ ቅዱስ ኃይል እንድትነኩ፣ በመንፈስ ቅዱስ ምክር ህይወታችሁ እንዲዳሰስ በናዝሬቱ ጌታ በኢየሱስ ስም የጨለማ አቅም ሁሉ የተደመሰሰ ይሁን።
የፍርሃት ቀጠና ይመታ፣ የአጋንንት ቀጠና ይመታ። በእግዚአብሔር እረኝነት ውስጥ ነው የምኖረው። እኔ በእግዚአብሔር እረኝነት ነው የሚመላለሰው። እኔ እግዚአብሔር እንደመራኝ ነው የምኖረው። ሁኔታ እንደነገረኝ አይደለም። አጋንንቶች እንደ ጮሁት እንደ ጩኸታቸው ድምፅ የሚናጋ የህይወት ክፍል የለኝም። እኔ እግዚአብሔር የሚመራው ሰው ነኝ። እኔ እግዚአብሔር የሚመራት ሴት ነኝ። እኔ እግዚአብሔር የሚያነሳው ሰው ነኝ። እግዚአብሔር ቃል የገባለት እግዚአብሔር አቆመዋለሁ ያለኝ ሰው ነኝ። እንደዚህ በእምነት አውጁ። በጌታ በኢየሱስ ክርስቶስም የሚጠፋ ህይወት አልተሰጣችሁም። የሚደመሰስ ህይወት አልተሰጣችሁም። በውጊያ ደንግጦ በመጠላት ብዛት ባለመፈለግ የሚጠወልግ ህይወት የላችሁ። በጌታ በኢየሱስም ይሳካላችኋል፣ ይበራላችኋል። የመለኮት እጅ ከእናንተ ጋር ይሆንና ነገራችሁን ያፈጣጥነዋል። በናዝሬቱ ጌታ በኢየሱስ ስም እንጸልያለን። እግዚአብሔር አባት ሆይ አሁን ዛሬ በዚህ ቀንና በዚህ ውሏችን ውስጥ አንዳች የሆነ ያንተን ምክር እንፈልጋለን። ጨለማን የሚያሳፍር የክፋትን ጦር ቀጠና የሚያሳፍር በገና ለገና በሐሳብ የሚመጡ አእምሮችንን ቢዚ የሚያደርጉ በማይገባ ነገር ውስጥ የማይገባንን እያደረገን እንድንውል የሚያስገድዱ ሁኔታዎችን የሚፈጥሩ የአጋንንት የጦር ቀጠናዎች ሁሉ እንዲያፍሩ በጌታ በኢየሱስ ስም ጸልያለሁ። እኛ አንፈራም፣ እኛ አንደነግጥም። መጽሐፍ ቅዱስ ሲናገር አባ አባት ብለን የምንጮህበትን የልጅነትን መንፈስ እንጂ እንደገና ለፍርሃት የባርነት መንፈስ አልተሰጠንም እንደሚል በጌታ በኢየሱስ ክርስቶስ ስም አባ አባት እያሉ ወደ እግዚአብሔር ለመጣራት የጸሎት መንፈስ፣ ወደ እግዚአብሔር የሚጮህ የፌሎሺፕ መንፈስ እንጂ እኛ ለፍርሃት የሚሆን የባርነት መንፈስ አልተሰጠንም። እኛ የእግዚአብሔር ልጆች ነን። አንቺ የእግዚአብሔር ልጅ ነሽ። አንቺ እግዚአብሔር ባለ ንብረትነቱ ለእግዚአብሔር የሆንሽ ሴት ነሽ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ያንተን ጉዳይ ይዤ ጸልያለሁ። የቤትህን ጉዳይ ይዤ ጸልያለሁ። ሰይጣን በፍርሃት ሊውጥ ያሰበው ላይ እግዚአብሔር በአባትነት እንዲገለጥበት ጸልያለሁ። እግዚአብሔር በመልካምነት በዛሬው ቀን በበቀል እንዲገለጥ ጸልያለሁ። ጌዴዎን ጠላቶቹን እያሳደደ ሳለ በሚሄድበት መንገድ ላይ እግዚአብሔር አምላክ ለውጊያ እንደወጣለት እግዚአብሔር አስቀድሞ ወጥቶ ጠላቶቹን እንዳሸነፈለት በጌታ በኢየሱስ ክርስቶስ ስም በዛሬው ቀን ቀድሞ የሚወጣ የመለኮት ጣት እንዲበዛላችሁ ጸልያለሁ። የናንተን በረከትና ምንጭ የሚያፈልቅ የናንተን ጉዳይ የሚያፈልቅ የኔን ቤት ጉዳይ የሚያፈልቅ ምንጭን የሚያፈልቅ ብሌሲንግን የሚያፈልቅ በጌታ በኢየሱስ ስም እጅ የእግዚአብሔር ጣት ይላክልን። የእግዚአብሔር የመለኮት እጅ ይላክልን። በጌታ በኢየሱስ ስም በዛሬው ቀን እንዳታፍሩ ጸልያለሁ። እንዳናፍር ጸልያለሁ። ሁላችንም እንደየወጣንበት ተሳክቶልን መመለስ እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ሞት አልተደገሰልንም። ጨለማ የደገሰው ካለ ድንኳኑ ላይ ራሱ ይወድቅበታል። በጌታ በኢየሱስ ስም ሐዘን አልተደገሰም ከእግዚአብሔር። ለእኛ የተደገሰልን በቀናችን ውስጥ በመውጣታችንና በመግባታችን ብሩክ እንደምንሆን ቃሉ ይናገራል። መጽሐፍ ዘዳግም ላይ በመግባትና በመውጣትህ ብሩክ ትሆናለህ ነው ያለን። በጌታ በኢየሱስ ስም በመውጣታችን ይኸው ብሩክ ነን። በመግባታችንም ብሩክ እንድታረገን እጸልያለሁ። ስንመለስ በምርኮ እንድንመለስ፣ ስንመለስ በነዶ እንድንመለስ፣ ስንመለስ እግዚአብሔር እኮ አስታቀፈን እያለን እንድንመለስ በጌታ በኢየሱስ ክርስቶስ ስም የምንታቀፈው አዲስ ሰርፕራይዝ እንድኖር እጸልያለሁ። ቢሮ የሚገቡ ሰዎች አንዳች በረከት እንዲሰሙ፣ አንዳች የምስራች እንድጠነሰስላቸው ጸልያለሁ። አንዳች መልካም ነገር ካንተ ዘንድ ተጠንስሶ እንዲያገኙ ትጸልያለሁ። በጌታ በኢየሱስ ስም በስራ መስካቸው ላይ ጌታ ሆይ ሌላ ፋይናንሳቸውን የሚያሳድግ ሌላ የሚገባቸውን ብቻ ሳይሆን ከሚገባቸው በላይ ያንተን ፌቨር የሚያሰጥ መልካም ተግባርህን ታሳይ ጸልያለሁ። በጎነትን ማድረግ ያንተ ባህሪ ነው። በጎነትን መልካምነትን መግለጥ እንደው ማንነትህ ነው። እግዚአብሔር ሆይ እኛ የሚገባን ብቻ ሳይሆን እንደ ቸርነትህ መጠን በጌታ በኢየሱስ ስም አንዳች ወረቀቶች እንዲጻፉ ጸልያለሁ። የኛን በረከት ካልኩሌት የሚያደርጉ የኛን መልካም ነገር በኢየሱስ ስም እየጻፉ የሚያወጡ በጎውን የሚጽፉ በጌታ በኢየሱስ ስም የሰማይ ብዕሮች እንዲላኩ ጸልያለሁ። የሰማይ ሐሳቦች በአለቆቻችን ማይንድ ውስጥ እንዲገቡ ጸልያለሁ። የአለቆቻችን አእምሮ በጌታ በኢየሱስ ስም መልካም የሆነን የበጎነትን የመንፈስን ፍሬ እንዲያስቡ ጸልያለሁ።
ሰይጣን ተከራይቷቸው ከሆነ ይውጣ። ጨለማ ተከራይቷቸው ከሆነ በጌታ በኢየሱስ ስም ለቋቸው እንዲሄድ ጸልያለሁ። መልካም ይሁንላቸው ለአለቆቻችን፣ መልካም ይሁንላቸው ለሚመሩን፣ መልካም ይሁንላቸው፣ በጎነት ያገኛቸው በጌታ በኢየሱስ ስም። አእምሯቸው እንዳንተ መልካምነት መጠን ፈንክሽን እንዲያደርግ ጸልያለሁ በጌታ በኢየሱስ ስም። ስንሄድ እንድናፈራ፣ ስንንቀሳቀስ እንድናፈራ፣ የምንሰራው ነገር ተቀባይነት እንዲያገኝ ጌታ ሆይ የሚያጠለሽብን አካል ሁሉ እንዲሰበር በጌታ በኢየሱስ ስም አለቆቻችን ይባረኩ። አእምሮቻቸውን በኢየሱስ ስም ባርክላቸው። ልጆቻቸውን ባርክ፣ ቤታቸውን ባርክ። ሕይወታቸው ላይ መልካም ይሁን በጌታ በኢየሱስ ስም። አእምሯቸው በብዙ ፍሬ የተሞላ ይሁን። እነሱ ከመባረካቸው የተነሳ እነሱ ላይ ያበዛኸው ጸጋ የእኛን ቤት እንዲባርከው፣ መስሪያ ቤቱ እንዲባረክ በኢየሱስ ክርስቶስ ስም። ሀገሪቷ እንድትባረክ፣ ብልጽግና እንዲሆን በኢየሱስ ስም። ቤታችን ውስጥ የተትረፈረፈ ነገር እንዲመጣ በጌታ በኢየሱስ ስም እጸልያለሁ። አባት እግዚአብሔር ሆይ የኛን ቤት ባርክ። ዛሬ የፋይናንሻል ብሬክ ስሩ እንዲሆን ጸልያለሁ። የገንዘብ ብሬክ ስሩ ይሁን፣ ስራ ላይ ብሬክ ስሩ ይሁን፣ ቀናችን ላይ ብሬክ ስሩ ይሁን። የፍርሃት መንፈስ ስለተቀጣ አመሰግናለሁ። ቀናችን ላይ አስቀድሞ የወጣ የአደጋ ስጋት መንፈስ በጌታ በኢየሱስ ስም ስለተሰበረ አመሰግናለሁ። ሞት አለፈ፣ ሞት አለፈ። አንተ ስላለህን ሞት አለፈ። ቅዱስ እግዚአብሔር መንፈስ አብረህን ስለሆንክ ሞት አለፈ። የጨለማ አቅም ሁሉ ተመታ፣ አቅሙ ሁሉ መደመደ። አዲስ በር ይከፈትልን፣ አዲስ ደጅ በኢየሱስ ክርስቶስ ስም ካንተ ዘንድ ይሁንልን። መልካምነትን የሚናገር በጎነትን የሚሰብክ ሰዎች እኛን አይተው እግዚአብሔር ይረዳል እንዲሉ፣ ሰዎች እኛን አይተው እግዚአብሔር መልካም ነው እንዲሉ፣ የነሱን አምላክ ነው የማመልከው ከዚህ በኋላ እንዲሉ በጌታ በኢየሱስ ስም ተአምራት አድርግ። ዛሬ መልካምነትን አድርግ። አንተ ባደረግከው ተአምራት ሙሉ እግዚአብሔር እዛ ሀገር ውስጥ ያለ ባቢሎናውያን እንዳለ እግዚአብሔር እንዲያመልኩ እንደተፈረደባቸው በጌታ በኢየሱስ ስም በሲድራቅና በሚሳቅ አብደናጎ ሕይወት ላይ ያደረግከው ተአምራት በጌታ በኢየሱስ ክርስቶስ ስም ከነሱ አምላክ በስተቀር በዚህ ምድር ላይ ሌላ አይመለክ ተብሎ ሕግ እንዲወጣ እንዳደረገ በነሱ ላይ የገለጥከው ተአምራት ለውጥ እንዳመጣ በነሱ ላይ እግዚአብሔር አሁን በሚሰሙኝ ሰዎች በኔ ሕይወት ላይ እንድትገልጥ ጸልያለሁ። በዛሬው ቀን ውስጥ በኢየሱስ ክርስቶስ ስም ተአምራት አድርግና አምላካችን ይመለክ። ጌታ ሆይ ወንጌል ይሰበክ፣ አንተ ተመለክ። ሰዎች አንዳች ነገር ያስተውሉ። በጌታ በኢየሱስ ክርስቶስም ራሳቸውን አስገድደው እንዲያመልኩት ይህንን አምላክማ ማምለክ አለብኝ እንዲሉ በኢየሱስ ክርስቶስም ዛሬ ጣልቃ ግባ። እጅን ግለጥ፣ ኃይልህን አምጣ። ኦ ተመስገን። አመስግኑት እግዚአብሔርን። 2 ደቂቃ እናመስግነው ጌታን። ጌታ ሆይ ከፍ እናደርግሃለን። በጌታ በኢየሱስ ክርስቶስም እናመሰግንሃለን። ነፍሳችሁ ውስጥ ደስታ ካለ ደስታችሁን ተናገሩ። ነፍሳችሁ ውስጥ መልካም ሐሴት ካለ ሐሴታችሁን አውጡና እግዚአብሔር ሆይ ሐሴት አደርጋለሁ ባንተ በኢየሱስ ክርስቶስ ስም። ነፍሴ ውስጥ ብርሃን አለ። በጎነትህን አየሁ፣ መልካምነትህን አየሁ። ቸር ሆንክልኝ፣ መልካም ሆንክልኝ፣ ደግ ሆንክልኝ። የማይጠፋን ነገር በእኔ ሕይወት አደረግ። ዛሬ እንደ ትላንት አላለቅስም። ዛሬ አመሰግንሃለሁ። ዛሬ እንዳለፉት ሳምንቶች አላለቅስም። ሁኔታው ከባድ ነው፣ ፕሬሸሩ ከባድ ነው፣ ተጽዕኖ ከባድ ነው። ነገር ግን ከዚህ ሁሉ ደመናና ጭጋግ ውስጥ ራሴን አውጥቼ ወደ አንተ ከፍ ብዬ ወጥቼ በደመናት ላይ በራለሁ። በምስጋና ክልል ውስጥ ሆናለሁ። በአመስጋኞች ሕይወት ውስጥ ሆናለሁ። ምስጋና ነፍስን ያለመልማልና በጌታ በኢየሱስ ስም አመሰግናለሁ። ምስጋና ራስን ያለመልማል። ምስጋና ቅባትን ይጨምራል። ምስጋና ለጠላቶች ራስ ምታት ነው። ምስጋና አንተን ማመስገን መልካም ነው። እግዚአብሔርን ማክበር መልካም ነው። በጎነቱን አውጥቶ መናገር መልካም ነው። እናመሰግንሃለን ጌታ እግዚአብሔር ሆይ እናከብርሃለን በጌታ በኢየሱስ ክርስቶስ ስም። ሰው እያመሰገነ ድል ሲያደርግ አይቻለሁ። ሰው አንተን እያመሰገነ የፈራው ነገር እግዚአብሔር ነፃ ሲወጣ አይቻለሁ። ጳውሎስና ሲላስ በወይን ታስረው እጅ እግራቸው ታስሮ በሰንሰለት ታስሮ ከብረት ጋር ተጠፍንገው ታስረው እያመሰገኑ የወይኑ መሰረት ሲናወጥ አይቻለሁ። መሰረት ሲናጋ የመሬት መንቀጥቀጥ ሲሆን አይቻለሁ። ምስጋና ምድር ያንቀጠቅጣል። ምስጋና መሬት ያንቀጠቅጣል። ምስጋና የቤትን መሰረት ያናጋል። ምስጋና በሮች ያለ መቆረጥ እንዲከፈቱ ያደርጋል። በጌታ በኢየሱስ ክርስቶስ ስም የበሮቻችን የተዘጉባቸው ቁልፎች የት እንዳለ የሚያውቀው ምስጋና ነው። በጌታ በኢየሱስ
ስም እናመሰግንሃለን፣ እናከብርሃለን። በኢየሱስ ስም ከፍ ከፍ እናደርጋለን። ስለ ውሏችን እናመሰግንሃለን። አባት ሆይ ስላሳለፍነው ነገር እናመሰግንሃለን። ካንተ ጋር እየሆንን እግዚአብሔር ካንተ ጋር እየወጣን እየገባን ስለተሳካልን እናመሰግንሃለን። ዋልን፣ ባንተ አደርን፣ ይኸው ተሳካልን፣ መልካም ሆነልን። በኢየሱስ ክርስቶስ ስም ስምህን ከፍ እናደርጋለን። መልካም ሆይ ተባረክ።